بسم الله الرحمن الرحيم سنقرئك فلا تنسى الله سورة الأعلى معرف 87 بكتر 6 ላይ ለመልእክተኛው عليه الصلاة والسلام እጅጉን የሚደንቅ ነገር ይላቸዋል። سنقرئك ቁርአንን እናስቀራሃለን ማለትም በጅብሪል عليه السلام አማካኝነት فلا تنسى you will never ever forget በፍጹም አትረሳ ኢላ ማሻ አላህ የሻው ካልሆነ በስተቀር ያለ ሐሳብ ይቀጥላል። هذه الآية استوقفتني جدا ይህች አያ በጣም የምታስደንቀኝ አያ ናት። አላህ ምን አለ? ሰኑቅሪኡከ ፈላ ተንሳ አለ። ሰኑቅሪኡከ የሚለው እናስቀራሃለን የሚለው መልእክተኛው አለይሂ ሰላቱ ወሰላም ሁላችሁም እንደምታውቁት ኡምይ ከሆነ ማህበረሰብ ነው የተገኙት። የቁረይሽ ህዝቦች አብዛኞቹ ማንበብም መጻፍም አይችሉም። መልእክተኛው አለይሂ ሰላቱ ወሰላም ማንበብም መጻፍም አይችሉም። ቁርአን እንዳጸደቀልን ከመሆኑም ጋር ግን አላህ ምን አላቸው? ሰኑቅሪኡከ እናስቀራሃለን አላቸው፣ እናስነበባሃለን። ረሱል መልእክተኛችን አለይሂ ሰላቱ ወሰላም ከኢስላም በፊት ላ ያዕሪፍ الكتاب وما كنت تدري ما الكتاب ولا الإيمان እንደሚለው ቁርአን ሱረቱ ሹራ ላይ መጽሐፍ ምን እንደሆነ አታውቅም ነበር ይላቸዋል። መልእክተኛው ማንበብ መጻፍ አይችሉም፣ ግን አላህ ሰኑቅሪኡከ አለ እናስቀራሃለን ፈላ ተንሳ። ስለዚህ እናስቀራሃለን በሚለው ሂደት ውስጥ እናስነብባሃለን በሚለው ሂደት ውስጥ መልእክተኛው ትምህርት ቤት እንደነበረው ያሳያል። መማር አይን ስለሚከፍት፣ መማር ስለሚያሻግር፣ መማር የትላንት ታሪክን ስለሚለውጥ፣ መማር ለሰው ልጆች እጅግ በጣም መሰረታዊና አስፈላጊ ነገር ስለሆነ ሰኑቅሪኡከ እናስቀራሃለን አላቸው። እናስነብባሃለን ያላቸው ወህይ ነው፣ መለኮታዊ መገለጥ ዲቫይን ሬቨሌሽን ነው። ከዛ ፈላ ተንሳ የሚለው በጣም ነው የሚያስደንቀኝ። አሁን ወህይ ሚነላሂ ተባረከ ወተዓላ ከሰማይ የሆነ ወህይ መለኮታዊ መገለጥ ወደ መልእክተኛው አለይሂ ሰላቱ ወሰላም መምጣቱ በራሱ አንድ ተአምር ነው። ወህይ አያት ሚን አያቲላህ ስለሆነ አንድ። ሁለተኛ በፍጹም አትረሳም ነው የሚለው፣ ፈላ ተንሳ ነው የሚለው በፍጹም አትረሳም። አለመርሳት ነገ የሚሆን ነገር ነው፣ ሙስተቅበል ነው። ኢትስ አ ፊውቸር ቴንስ ነው። I will never forget በፍጹም አልረሳም ስንል ወደፊት ነው። ከኛ ውስጥ አብሶሉትሊ ሹር ሆኖ እርግጠኛ ሆኖ እኔ ይህንን ጉዳይ መቼም አልረሳም ማለት እንችላለን። የሆነ ጉዳይ እርግጠኛ ሆነን 100% አብሶሉትሊ እርግጠኛ ሆነን አንችልም። ምክንያቱም መርሳት ሰዋዊ ነው፣ መርሳት ተፈጥሯዊ ነው። አላህ ስለ አደም ሲነግር ምን ይላል? ወለቀድ አሂድና ኢላ አደመ ሚን ቀብሉ ከአደም ጋር ከዚህ በፊት ቃል ኪዳን ነበረኝ ይላል ሱረቱ ጣሃ ምዕራፍ ቁጥር 15 ላይ። ፈነሲየ ይላል፣ አስምሩበት። ፈነሲየ ረሳው ይላል። አላህ ከአደም ጋር የነበረው ቃል ኪዳን አንድ ቃል ኪዳን ነው። እርሱ ምንድነው? ወላ ተቀረባ هذه الشجرة فتكون من الظالمين ሱረቱ በቀራ ምዕራፍ 2 ላይ ለወላጆቻችን አላህ የሰጣቸው ቃል ኪዳን ምንድነው? ይህችን ዛፍ እንዳትቀርቧት፣ ከቀረባችኋት ራሳቸውን ከበደሉ ሰዎች ትሆናላችሁ። ለአደም የተሰጠው ኹጥባ አንድ ኹጥባ ነው። ለአደም የተሰጠው ቃል ኪዳን አንድ ቃል ኪዳን ነው። እርሱ ምንድነው? ወላ ተቀረባ هذه الشجرة። ይህንን አንድ ቃል ኪዳን በጊዜ ሂደት አባታችን አደም አለይሂ ሰላም ረሳው። ስለዚህ አላህ ምን አለ? ከአደም አለይሂ ሰላም ጋር ቃል ኪዳን ነበረኝ። ፈነሲየ አስምሩበት፣ he forgot it ረሳዋል። መልእክተኛውን አለይሂ ሰላቱ ወሰላም ሰኑቅሪኡከ አለ እናስቀራሃለን ፈላ ተንሳ በፍጹም አትረሳም። የመልእክተኛው አለይሂ ሰላቱ ወሰላም አስደናቂ ከተሰጣቸው ታምር መካከል አንዱ ምን እንደሆነ ታውቃለህ? ለመልእክተኛው አለይሂ ሰላቱ ወሰላም ከሰጣቸው ታምር መካከል አንዱ መለኮታዊ መገለጥ ወህይ ወደሳቸው መውረድ ብቻ ሳይሆን የተሰጣቸውን ወህይ ማንበብና መጻፍ የማይችል ነብይ የተሰጠውን ወህይ he will never forget it። ከሊማ ሚን አልቁርአን አልከሪም ከቁርአን አንድ ቃል ሐርፍ አንድ ፊደል ከቁርአን መልእክተኛው አረሱ በፍጹም አትረሳም አላቸው። እኔ የምለው ዛሬ ከአካዳሚክ ትምህርት ተምረው ወንድሞቻችን እህቶቻችን አካዳሚክ ትምህርት ተምረው ተመርቀው ከዚያ ቁርአንን ለመሐፈዝ ምን ያህል ጊዜ ነው የሚፈጅባቸው? ቁርአን ሐፊዝ የሆኑ ሰዎች ምን ያህል ጊዜ ነው የፈጀባቸው?
እሺ በጣም ፈጣኑ በ6 ወር እንበለው ከፈለጋችሁ በአንድ ዓመት ብቻ 6 ወርም ይፍጭ ዓመትም 2 ዓመትም 3 ዓመትም ቁርአን ያህፈዘ ሰው ቁርአንን በልቡ ያኖረ ሰው አላህ ሐፊዞቻችንን ሁሉ ይጠብቅልንና ሐፊዝ የሆነ ሰው absolutely definitely እርግጠኛ ሆኖ I will never forget an ayah من آيات القرآن الكريم ከቁርአን አያ በፍጹም አረሳም ማለት ይችላል እርግጠኛ ሆኖ በፍጹም አይችልም ምን ያህል ጊዜ ነው ደግሞ ደጋግሞ ሐፊዞች ሙራጃዓ የሚያደርጉት ላለመርሳት መልእክተኛው እኮ አንዴ ነው የሚቀሩት አንዴ ነው የሚነበብላቸው በጅብሪል አለይሂ ሰላም አማካኝነት ወህይ ይመጣል አንዴ ይነበባል ልባቸው ሰር على قلبك لتكون من المنذرين በልባቸው ላይ ይቀመጣል خلاص فلا تنسى መቼም አትረሳም ቀጥሎ ኢላ ማሻ አላህ ይላል ወህይ በራሱ ለሳቸው የተሰጠው ታምር ነው የተሰጣቸውን ወህይ በፍጹም አትረሳም ተብሎ ጋራንቲ ተደርጎላቸዋል ማንበብና መጻፍ የማይችል ነብይ የተሰጠውን አያ የተሰጠውን ሱራ የተሰጣቸው መለኮታዊ መገለጥ በፍጹም አይረሱም on the top of ቀጥሎ 7ኛው አያ ምን ይላል ኢላ ማሻ አላህ የሻው ካልሆነ በስተቀር ማለትም አላህ የሻውን እንድትረሳ የሻው አያ ካለ ትረሳለህ አላህ እንድትረሳ የሚፈልገው አያ ካለ ማለትም ለቁረይሾች በወቅቱ ለዘመኑ ለሁኔታው የሚያስፈልግ አያ ብቻ አላህ አውርዶ ከነሱ ዘመን በኋላ ከነሱ ጊዜ በኋላ አያው የማያስፈልግ ከሆነ ተጨባጩን ብቻ መሰረት ያደረገ ከሆነ خالدን في الزمن timeless lesson ዘላለማዊ የሆነ መልእክት ከሌለው እንድትረሳው ትደረጋለህ ኢላ ማሻአላህ አላህ ከሻ ትረሳለህ እናንተ ኢንሻአላህ አላህ ካለ ከነገ ወዲያ ኻሊድ የሚባል ቲክቶክ ላይ የማቀው ሰው ረሳዋለሁ በቃ ረሳዋለሁ ማለት ይችላልላችሁ ንያ አድርጋችሁ መርሳት አትችሉም ባይዘው ንያ አድርጋችሁ እቅድ ይዘላችሁ አንድ ሰው እቅድ ይዞ መርሳት አይችልም በእቅድ መርሳት አንችልም ከሁለት ዓመት በኋላ ከሌን ረሳዋለሁ ማለት አትችልም አላህ ምን አለ መሰላችሁ በፍጹም አትረሳም አላህ ከሻ ግን ትረሳለህ አላችሁ አላህ ከሻ ትረሳዋለህ ማንንም ዴፊኒት በኮንፊደንስ እኔ ነገ የሆነ ነገር ረሳለሁ ማለት አይችልም ኢቭን አላህ ከሻ ትረሳለህ የሚለው በራሱ ተአምር ነው ለምን መሰላችሁ የሰው ልጅ በፍጹም አእምሮ ስር ያለው የሚያውቀው ነገር ሊረሳው በፍጹም አይችልም አስቦበት ማለት ነው አቅዶ አልሞ አስቦ መርሳት አይችልም እና በጣም የሚደንቅ አያ እኔ እዚህ ላይ ተዋችኋለሁ እናንተ እነዚህ ሁለት አያቶች ላይ ሱረቱል አዕላ ላይ የበለጠ ተደብር እንድታደርጉበት ጋብዛችኋለሁ ባረከላሁ ሊ ወለኩም ሰላም አለይኩም